በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። በምህጻረ ቃል አይሲኢ ተብሎ የሚጠራው የፕሬዚደንት ዶናልድ ትራምፕ የስደተኞችና የጉምሩክ ተቆጣጣሪ ኃይል በዘልማድ አይስ ተብሎ ይጠራል። ሚኒያፖሊስ ውስጥ 2ኛ ሰው መግደሉ ተሰማ። የአሜሪካ የአገር ውስጥ ደህንነት ሚኒስቴር እንዳስታወቀው የተገደለው ሰው ስሙ ያልተገለጸ የ37 ዓመት ነጭ ጎልማሳ ነው። ምናልባትም አሜሪካዊ ዜጋ ነው ተብሎ ታምኗል። ከግድያው በፊት የአገር ውስጥ ጉዳይ ሚኒስቴሩ አይስ በአንድ ሕገወጥ ባዕድ ላይ የተነጣጠረ ዘመቻ እያካሄደ ነበር ሲል ገልጿል። የሚኒሶታ አገረ ገዢ ቲም ዎልዝ ሌላ በፌዴራል ኤጀንቶች የተፈጸመ አስከፊ ግድያ ካሉት ሁነት በኋላ ከዋይት ሃውስ ጋር በስልክ መነጋገራቸውን አስታውቀዋል። ክስተቱን ተከትሎ ተቃዋሚ ሰልፈኞች መሰባሰብ መጀመራቸውንና ከሕግ አስከባሪ ኃይሎች ጋር ሲጋጩ የሚያሳዩ ምስሎች እየወጡ ነው። ባለፈው ታኅሳስ ወር የመጨረሻ ሳምንት ግድም ሬኔ ጉድ የተባለች ሌላ ነጭ አሜሪካዊት ዜጋም በሌላ የስደተኞችና የጉምሩክ ተቆጣጣሪ ኤጀንት ጥቃት ወይም ጥይት የገዛ መኪናዋ ውስጥ መገደሏ ይታወሳል። የአገር ውስጥ ጉዳይ ሚኒስቴሩ የስደተኞችና ጉምሩክ ተቆጣጣሪ ኃይሎች አባል እርምጃውን የወሰደው ራሱን ለመከላከል ነው ብለዋል። እንደ ሚኒስቴሩ ገለጻም የአይስ ኃይሎች ሕገወጥ ባዕድ ላይ የታለመ ዘመቻ ላይ ሳሉም ሟች በእጁ ሽጉጥ ይዞ ወደ አባላቱ ቀረበ ይላል። ኤጀንቶቹም መሣሪያውን ሊያስፈቱት ሲሞክሩ ኃይል በተሞላበት ሁኔታ ተታገላቸው። በዚህን ጊዜ አንዱ አባል ራሱን ለመከላከል ተኩሶ መታው ብለዋል። የሚኒያፖሊስ ከንቲባ ጃኮብ ፍሬላ ግን
ከዚህ የተለየ ምስክርነት ሰጥተዋል። እሳቸው እንዳሉት የተቀረጹ ቪዲዮዎች ፊታቸውን የጨነበሉ የዚሁ የስደተኞችና የጉምሩክ ተቆጣጣሪ ኤጀንቶች አባላት አንድ የከተማችን ነዋሪን ሲቀጠቅጡና ተኩሰው ሲገድሉት ነው የሚያሳዩት ብለዋል። ከንቲባው ከተማዋ ውስጥ የዘመቱት ፌዴራል ኤጀንቶች ያለምንም ተጠያቂነት የሚሰሩበት ሁኔታ አውግዘዋል። ከንቲባውም አገረ ገዡም እነዚህን ያልሰለጠኑ ኃይሎች አስወጡልን በማለት ዋይት ሃውስን እየተማጸኑ ነው። አገረ ገዢ ቲም ዋልዝ ፕሬዚደንት ዶናልድ ትራምፕ አይስን ከሚኒያፖሊስ እንዲያስወጡና ግዛቲቱ ግድያውን በተመለከተ የሚደረገውን ምርመራ በበላይነት እንድትመራ ጠይቀዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ በ8 የአውሮፓ አገሮች ላይ የዛቱንና ከዳቮስ ስብሰባ በኋላ የሰረዙትን የታሪፍ ማስጠንቀቂያ እነሆ ከአንድ ቀን በኋላ ደግሞ ጎረቤት ካናዳ ላይ ዛቱ። ከአሜሪካ ተናጋጆች መካከል ሁለተኛዋ ትልቋ የሆነችው ካናዳ ከቻይና ጋር የንግድ ስምምነት ከገባች ወይም ከተፈራረመች ወደ አሜሪካ በምትልካቸው ሸቀጦችና ምርቶች ላይ ሁሉ የ100% ታሪፍ እጥላለሁ ሲሉ ዝተዋል። እንደ ግሪንላንድ ደሴት ሁሉ ካናዳንም 51ኛዋ ግዛት ሆነች ወደ አሜሪካ ተጠቅለይ የሚሉት ፕሬዚደንት ትራምፕ የካናዳው ጠቅላይ ሚኒስትር ማርክ ካርኔይን አገረ ገዢ ሲሉ አፊዘውባቸዋል። አገረ ገዢ ካርኔ አሉ ትራምፕ ትሩዝ በተሰኛ ማኅበራዊ ገጻቸው ላይ ሲጽፉም አገረ ገዢ ካርኔ ካናዳን ቻይና ወደ አሜሪካ የምታስገባቸውን ሸቀጦችና ምርቶች ማራገፊያ ወደብ ሊያደርጋት ነው። ክፉኛ ተሳስቷል። ቻይና ቢዝነሳቸውን፣ ማኅበራዊ ትስስራቸውንና አጠቃላይ የሕይወት ዘቤያቸውን ማውደም ብቻ ሳይሆን ካናዳን በቁሟ ትበላታለች፣ ሙሉ በሙሉ ትሰለቅጣታለች ብለዋል። ሲቀጥሉም ዓለም ቻይና በካናዳ ላይ ቁጥጥሯን ስታንሰራፋ ከቶም ማየት አይፈልግም። ይሄ አይሆንም፣ ሊሆንም አይሞክርም ብለዋል በመልእክታቸው። ፕሬዚደንቱ ከ8 ቀናት በፊት በኢትዮጵያ ጥር 8 ቀን የካናዳው ጠቅላይ ሚኒስትር ካርኔ ወደ ቻይና ሄደው የንግድ ስምምነት መፈራረማቸው ጥሩ ነው፣ ከቻይና ጋር ስምምነት ማግኘት ከተቻለ ሊያደርጉት ይገባል ማለታቸው አይዘነጋም። ካርኔ ወደ ቻይና ተጉዘው ከፕሬዚደንት ሺ ጂፒንግ ጋር በመገናኛት አዲስ ስትራቴጂክ ሽርክና መስርተዋል። በውሉ መሠረት ካናዳ የቻይና የኤሌክትሪክ መኪናዎች ላይ የነበረውን ታሪፍ ለማቅለልና በየዓመቱ 49,000 ቻይና ሠራሽ የኤሌክትሪክ መኪናዎች ወደ ካናዳ ገበያ ለማስገባት ተስማምታለች። ቻይና በተራዋ በካናዳ ካኖላ፣ ሎብስተርና የአተር ምርቶች ላይ የጣለችውን ታሪፍ እንደምትቀንስ ይጠበቃል። እዚህ ውስጥ ፕሬዚደንት ዶናልድ ትራምፕ ዓለምን ያሽቆጠቆጡበትንና ራስ ምታት ላይ የጣሉበትን የታሪፍ ጅራፍ ለምን እንዳጮኹ ግልጽ አይደለም ይላሉ ዘገባዎች። የካናዳ ገንዘብ ሚኒስትር ዶሚኒክ ሌብላንክ ከትራምፕ ዱብዳ በኋላ በኤክስ ገጻቸው ሲጽፉ ከቻይና ጋር የምንከተለው የነፃ ንግድ ስምምነት የለንም። የተደረገው ነገር ቢኖር በአያሌ አስፈላጊ የታሪፍ ጉዳዮች ላይ መፍትሔ ማግኘታችን ነው ብለዋል። የትራምፕ ዛቻ የመጣው ጠቅላይ ሚኒስትር ካርኔም ባለፈው ማክሰኞ ሀያላን አገራት የኢኮኖሚ ትስስርን ወይም ውህደትን ወይም ቅንጅትን እንደ መሳሪያ፣ ታሪፍን እጅ እንደ መጠምዘዣና የአቅርቦት ሰንሰለቶችን እንደ ማጥቂያ እየተጠቀሙ ናቸው ካሉ በኋላ ነው። ካርኔይ በዳቮሱ የኢኮኖሚ መድረክ ንግግራቸውም አሜሪካንን በስም ሳይጠቅሱም ዓለም አቀፋዊ ሽግግር ኃይል ሳይሆን የዓለም አቀፋዊ ትስስር መበጣጠስ ምክንያት ሲሉ ገልጸዋታል። ስለዚህም መካከለኛ አገራት በአንድ ላይ መስራት አለብን፣ ምክንያቱም የምግብ ጠረጴዛው ላይ ካልተሰየምን
የምግብ ዝርዝር ውስጥ ያስገቡናል ብለው ነበር። ትራምፕ በካናዳ የመኪና፣ የብረት፣ የአሉሚኒየም፣ የጣውላና የኤነርጂ አቅርቦቶች ላይ የጣላቸው ታሪፎች ካናዳን እጅግ ከመጉዳታቸው የተነሳም በ9 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ባለፈው ጥቅምት ወር የካናዳ የሥራ አጥ ቁጥር ከፍተኛ ሆኖ ተመዝግበዋል። መረጃዎች እንደሚያመለክቱት ካናዳውያን በመኪና ወደ አሜሪካ ያደርጉት የነበረውን ጉዞ እስካለፈው መስከረም ወር ድረስ ባለው ጊዜም በፊት ከነበረው 31 በመቶ ቀንሶ ተገኝቷል። አሜሪካ ወደ ካናዳ ትልካቸው የነበሩ መጠጦች ሽያጭ 85 በመቶ ቀንሷል። ታዛቢዎች እንደሚሉት ፕሬዚደንት ትራምፕ ካናዳ ላይ ለመጣል የዛቱትን የአሁኑ የ100% ታሪፍ ሌላው ታኮ ሆኖ እንደሚፈጸም ግምታቸውን አስቀምጠዋል። ታኮ የእንግሊዝኛ ምህጻረ ቃል ሲሆን ትራምፕ ኦልዌይስ ቺክን አውት፣ ትራምፕ ሁልጊዜ ይልፈሰፈሳሉ ማለት ነው። የዛቱትን ተግባራዊ ከማድረግ አኳያም የመጀመሪያው ተግዳሮት እንደገጠማቸው በዓላማቸው ከመጽናት ይልቅ ፈጥነው ይታጠፋሉ ወይም ይሰርዙታል እንደማለት ነው። ኢሳያስ እንግዲህ ሁለት አበይት ዜናዎች ናቸው። በተለይ ሚኒያፖሊስ ውስጥ ያለ ሁኔታ እያደር እየከፋ ነው የሄደው። የሁለት አሜሪካውያን ሕይወት በአሜሪካ ሚኒያፖሊስ ከተማ ጎዳናዎች ላይ ጠፍቷል። ሁለቱ ሰዎች የተገደሉበት ቦታ በጣም የተቀራረበ የፎቆች ልዩነት ነው። መደዳ እዛው አካባቢ የተፈጸመ ነው እና የአገረ ገዢውም ሆነ ከንቲባው ይሄ አይስ የተባለው ኃይል እንዲወጣላቸው በተደጋጋሚ ጠይቀዋል። ህብረተሰቡ ደግሞ ባላቋረጠ ሁኔታ በተቃውሞ ሰልፍ በመጋፈጥ ላይ ነው የሚገኘው። ይሁንና የፕሬዚደንት ዶናልድ ትራምፕ አስተዳደር ይሄንን ከማድረግ ይልቅ የአመፃ ማስወገጃ ድንጋጌን በመንተራስ እንደውም ከአይስም የበለጠና የባሰ የዩናይትድ ስቴትስን ጦር ሰራዊት ባለፈው እንደጠቀስነው የ101ኛው የአሜሪካ አየር ወለድ ክፍለ ጦር አባል ወይም አካል የሆኑ 2 ብርጌድ እግረኛ ወታደሮችን እነዚህ ቶታሊ ለጦር ሜዳ ፍልሚያ የተዘጋጁ ወታደሮች ናቸው። ለከተማ ሲቪላዊ ወይም እንዲህ አይነት የተቃውሞ ግጭቶች ወይም ትዕይንቶች የሰለጠኑ አይደሉም። እነዚህ በጠላት ጉሮሮ ላይ እንዲቆሙ የሰለጠኑ ወታደሮች ናቸው። እነሱን በቀጥታ ሊያዘምቱ ይችላሉ የሚለው ግምት ጠንካራ ነው። 2 ብርጌድ እግረኛ ሰራዊት ደግሞ ተነግሯቸዋል፣ ስታንድ ባይ ሁኑ ተብለዋል። እና ከዚህ አንጻር በሚኔሶታና በዶናልድ ትራምፕ አስተዳደር መካከል ከፍተኛ ፍጥጫ ተባብሶ እንደቀጠለ ነው። ዓለም እንግዲህ አሜሪካ በዲሞክራት መንግስት ከሚመሩ ሀገሮች በቀደምትነት የምናቃት ሀገር ናት። እንደምታስታውሰው ባለፉት ዓመታት አንድ ጥቁር አሜሪካዊ ሱፐርማርኬት ውስጥ ገብቶ ዕቃ ለመግዛት ፎርጅድ ዶላር ሰጥተሃል አልሰጠሁም በሚል ክርክር በተመነሳት አንድ አሜሪካ 100 አለቃ አንገቱ ላይ በጉልበቱ ረግጦት ሕይወቱ አልፏል። በዛ ምክንያት የአሜሪካ ሕዝብ ከፍተኛ ሰላማዊ ሰልፍ ሲያካሂድ ነበረ። አሁን ይሄ እንግዲህ ሁለተኛ ሰው ነው በዶናልድ ትራምፕ ጊዜ ሲሞት ማለት ነው። የዛን ያክል ተቃውሞ እያየን አይደለም። እንደገና ደግሞ ይሄ ሰራዊት የገባው የፖሊስ ሰራዊት አይደለም፣ ልዩ ኃይል ነው። ይሄ ልዩ ኃይል እያጠፋ ያለው ጥፋት ምንድን ነው? ምናልባትም ዓለም አንተ ሁልጊዜ እንደምታነሳው ዶናልድ ትራምፕ ለ4 ዓመት ነው ወይ የመጡት ከሚለው ነገር ጋር አብሮ የሚያያዝ ነው። ይሄ ኃይል እንደሚታወቀው የስደተኞችና የጉምሩክ ጠባቂ ተከታታይ ኃይል ነው። በስደተኛ
ህገወጥ ስደተኞችንና እንዲሁም ደግሞ በጉምሩክ ውስጥ የሚገቡ የሚወጡ ኬላዎችን የሚቆጣጠር ነው እና የዶናልድ ትራምፕ እጅግ የሚኮሩበት ፖሊሲያቸው እነዚህ እሳቸው ህገወጥ የሚሏቸው ስደተኞችን ማደን ነው እና አሁን በሚኔሶታ የምናነበው ነገር ማንኛውም ዜጋ እንደ ልቡ ወጥቶ መግባት እየፈራ ነው ያለው። እነዚህ ፊታቸውን ያጨነበሉና እጅግ የተለየ ታሪካዊ ኃላፊነት ወስደው የሚሰሩ ያክል የተሰማቸው እና በትክክል እንደሚከሷቸው ለሚወስዱትና ለሚያደርጉት ነገር ምንም አይነት ተጠያቂነት እንደማይመጣባቸው የተማመኑ የሚመስሉ ፊታቸውን ያጨነበሉ ኃይሎች እንደ ራምቦ ነው በመንቀሳቀስ ላይ የሚገኙት እና ማንኛውንም ሰው አንዳንድ ጊዜ አክሰንት አሜሪካዊ አይመስልም ብለው የያዙትና የለቀቁት ሰው አለ። አንዳንድ ጊዜ ሁሉም ነገር የሰው ልጅ ቀጥተኛ ውጤት አይደለምና እኔ በግሌ እንደማምነው አንዳንድ ጊዜ ከሰው ቁጥጥር ውጭ የሆነ ኃይል ወይም መንፈስ ምድር ላይ የሆነ ነገር ማድረግ ሲፈልግ ሁኔታዎችን የሚያመቻችላችሁ ሰዎች አሉ ብዬ ነው የማምነው። አሜሪካ ውስጥ ሆነ አሁን በቅርብ የወጣ ፎቶግራፍ አትዘግበውም። ሰውየውን ከ7 ዓመት ልጁ ጋር አስረውታል። በአሜሪካ ምድር ውስጥ አንድ የ7 ዓመት ልጅ እስረኛ ሆኖ እዛ አባቱ የተወሰደበት ቦታ ላይ ቆሞ ማየት፣ ያን ፎቶግራፍ ማየት፣ አሜሪካን ውስጥ ይሄ ሲሆን ማየት ሪሊ በዚህ ዓለም ላይ ተስፋ እንድታጣ የሚያደርግ ነው እና ባለፈው ለምሳሌ የተገደለችው መኪናዋ ውስጥ የተገደለችውን በመጀመሪያ ደረጃ ገና ተመርምሮ የሆነ ምዕራፍ ላይ እንኳ አልተደረሰም። በቀጥታ ዋይት ሃውስ ፕሬዚደንቱን ጨምሮ ይሄ ኤጀንቱ የገደላት ኤጀንት በመኪና ልትወጣበት ስትል መኪናውን እንደ መሳሪያ አድርጋ ልትወጣበት ስትል ራሱን ለማዳን ያደረገው ነው ያሉት። አይን ላይ ጎማዋን ወደ ቀኝ ስታዞር ነው ቪዲዮ የሚያመለክተው። ወደዛ ለመሄድ እንደፈለገች እንጂ ፊት ለፊቱ ያለው ወታደር ላይ ለመውጣት ከሆነ መሪዋን ወደ ቀኝ ጎማውን የምታደርግበት ምክንያት የለም። ምንም ይሁን ኦኬ፣ ምርመራው ምንም ያረጋግጥ፣ ፕሬዚደንቱ፣ ምክትል ፕሬዚደንቱ፣ የሀገር ውስጥ ጉዳይ ሚኒስትሯ፣ አቃቤ ሕጓ ሁሉም የማርያም ጠላት ነው ያደረጓት ሟቿን። እና ይሄ በዚህ እንዳለ ነው ዛሬ ደግሞ ይሄ የተባለው የ31 ዓመት ሰው የተገደለው። ሚኔሶታ ለዜጎች መሳሪያ ፍቃድ ትሰጣለች። ፍቃድ ለሰጠቻቸው መሳሪያውን እንዲደብቁ አይጠይቅም ሕጉ በሚኔሶታ። መሳሪያ ለምሳሌ ሽጉጥ አለ፣ ፍቃድ አለ። ያንን የተፈቀደልን ሽጉጥ ደብቀ እንድታስቀምጥ ያስገድ በግልጽ ቦታ ማስቀመጥ ይችላል። ይሄ ሰውዬ ሽጉጥ ይዞ የሚሉት የተፈቀደለት ሽጉጥን ነው እና አክቹዋሊ ምንድን ነው የተፈጠረው ስትል የሀገር ውስጥ ጉዳይ ሚኒስቴሩ የሚያቀርበውና ቪዲዮዎች አሉ። እኔም ሌሊቱን ለማየት እሞክራለሁ እና ምንድነው ከንቲባው የሚሉት ሰማይና ምድር ነው። ከንቲባ ያሉት እኔ ያየሁት አንድ ኤጀንት አይደለም። እነዚህ አይስ የሚባሉ ኤጀንቶች አንድ የከተማችንን ነዋሪ ሲቀጠቅጡና በኋላም ሲገሉት ነው የሚታየው ነው የሚለው። ስለዚህ ኢስላይክ አሜሪካ በሆነ ወታደራዊ የአስቸኳይ ጊዜ ውስጥ የምትገኝ የሚመስለው ሚኒያፖሊስ ውስጥ አሁን ጠቅላላ ጉዳዩን ፕሬዚደንቱ የሚያዩበት መንገድ ቅድም እንደነገርኩ የ101ኛው አየር ወለድ ክፍለ ጦር 2 ብርጌድ አካል የሆነ 2 ብርጌድ እግረኛ ሰራዊት በማንኛውም ይሄ ምንድን ነው የአመፃ ማስወገጃ ድንጋጌን በመጥቀስ ወደዛ እንደሚያዘምቱ ነው የሚፈራው። ያ ደግሞ እንዳልኩህ
ጎዳና ላይ እንዳትገኝ ካለ አትገኝም። እና ከጎዳና ላይ እንዳትገኝ እርምጃዎችን ሊወስድ የሚችል እንኳን ያኛው ለጦር ሜዳ የሰለጠኑ ወታደር ቀርቶ እነዚህ አይስ የሚባሉትን የሚኒሶታ ባለሥልጣኖች ከንቲባውን ጭምር እያሉ ያሉት ፈጽሞ ያልሰለጠኑ የከተማን በአሜሪካ ውስጥ ዜጎች መብታቸውን ኤክሰርሳይዝ የማድረግ መብት አላቸው። የማይደግፉትን ነገር አደባባይ ወጥተው የመቃወም መብት አላቸው። በዚህ ጊዜ ውስጥ ለሚወስዷቸው የተለያዩ እርምጃዎች የተመጠኑ ከነሱ እርምጃዎች ጋር የተመጠኑ በፖሊስ በሰለጠነ ፖሊስ የሚፈጸሙ ተቃውሞንና ግጭትን የመከላከል አሰራሮች አሉ። እነዚህኛዎቹ በሁለት ኦኬዥኖች ላይ በሽጉጥ ሲመቱ ነው፣ በጥይት ሲጥሉ ነው የሚታየው። እና ይሄ ደግሞ በዶናልድ ትራምፕ አስተዳደር ላይ በጣም ጎልቶ የሚታይና አሜሪካ ውስጥ ለውስጥ የሚፈቀፈቅ አብዮታዊ ንቅናቄ አካል ተደርጎ የሚታዩ ሰቦም ገብቶ አልገባም ቤቱ። እስካሁን ድረስ ሚኒሶታ ውስጥ የተቃውሞ ሰልፍ ተቋርጦ ያውቅም። ዓለም አሁን የዶናልድ ትራምፕ አካሄድ የሚገመገምበትና ዶናልድ ትራምፕ የስልጣን ጊዜያቸው ሊያጥር የሚችልበት ሁኔታዎች የሉም ወይ? የዶናልድ ትራምፕ የውጭ ፖሊሲያቸው እንደገና ደግሞ በሀገር ውስጥ እያደረጉ ያሉትን ነገር ስንመለከት የተለያዩ ከተሞች ላይ እንደዚህ አይነት ችግሮች እየተፈጠሩ መሆኑ ምናልባት የአሜሪካ ኮንግረስ ተነጋግሮ ዶናልድ ትራምፕ የምርጫ ጊዜያቸውን እንዳይጨርሱ የሚያደርግበት ሁኔታዎች አሉ ወይ? እንዲህ አይነት ሁኔታዎች ከሁለት በአንዱ ሊከሰቱ ይችላሉ። ይህን ያህል የጨነቀና የጠበበ ከሆንክ አንዱ ጤናቸው ነው እና ከሱ ጋር በተያያዘ አንደኛ በሕይወት እስካሉ ጤናቸው ስራቸው ላይ እስካላስተጓጎላቸው ድረስ ይህ አማራጭ ሊሆን አይችልም ማለት ነው። ሁለተኛው የፕሬዚደንቱን እንግዲህ በመክሰስ የአሜሪካ ኮንግረስ ከሶ ለሴኔት በማቅረብ በሴኔት ዳኝነት በድምፅ ብልጫ ስልጣናቸው እንዲገፈፍና ዋይት ሃውስን እንዲለቁ ማድረግ ይቻላል። እነዚህ እውን የሆኑ ዘንድ ኮንግረስና ሴኔት ላይ ያለው የእንደራሴዎች ቁጥር አብላጫው በዲሞክራቶች መያዝ አለበት ማለት ነው። አሁን ባለው ሁኔታ በሁለቱም ቤቶች አንጻራዊ የቁጥር ብልጫ ያላቸው ሪፐብሊካኖች ናቸው። እንግዲህ ከጥቂት ወራት በኋላ በሚካሄደው የሚድተርም ምርጫ ላይ ራሳቸው ዶናልድ ትራምፕም እንደፈሩት ዲሞክራቶች የተሻለ ወንበር ማሸነፍ ከቻሉ እና በኮንግረስም በሴኔትም ቁጥራቸውን መጨመር ከቻሉ በተለይ ፕሬዚደንት ዶናልድ ትራምፕና ፖሊሲያቸው በሪፐብሊካን እንደራሴዎች ላይ በህዝብ ያለመፈለግን ስሜት የፈጠረው በተለያየ መንገድ እያየን ያለነው ሁኔታ ጠንክሮ ዲሞክራቶች ያንን ኤክስፕሎይት ለማድረግ ችለው በሁለቱም በኮንግረስና በሴኔት ላይ የተበለጡበትን ከፍተኛ ብልጫ መበለጥ አይደለም ያለባቸው። ይሄን ማመጣጠን ቢችሉና በአንጻራዊነት መብለጥ ቢችሉ ይሄ እውን ሊሆን ይችላል። ስለዚህም ዶናልድ ትራምፕ ለሪፐብሊካን እንደራሴዎች ብርቱ ማስጠንቀቂያ ነው የሰጡት። በሚድ ተርም ላይ ዲሞክራቶች ቤቱን ኮንግረስንና ሴኔትን ከያዙ አንጻራዊ ብልጫ ከያዙ ኢምፒች ያደርጉኛል ለሶስተኛ ጊዜ ከሰው ስልጣኔን ይነጥቁኛል በማለት አስጠንቅቀዋል። ከዚህ ውጪ ምንም ማድረግ አትችልም። ራስህ በምታደርገው መቋቋም በራስህ የተቋሞ በራስህ ትግል የምታደርገው ነገር ነው የሚወስነው። እንግዲህ አሁን ሚኒያፖሊስ ውስጥ ያንን እያደረጉ ነው ያሉት። አይስ የሚባለውን
አስወጣ ነው። ቁጥር ላይ ፍራቻ አለኝ። አይዶን ነው የት ቦታ እንዳነበብኩት አይ ቲንክ ወደ 10,000 የሚደርስ ስደተኛ እንዳሰሩ ወይም እንዳባረሩ ነው ከሚኒያፖሊስ የምናየው። እና ማንኛውም ሰው ወደ ሱቅ ስትገባ ሊይዙ ይችላሉ። ቡና ልጠጣ ስትገባ፣ ሆስፒታል አልጋ ላይ ሆነህ ቤተ ክርስቲያን እያስቀደስክ ወይም በስግደት ላይ እያለ ምንም የሚከለከሉበት የማይገቡበት አሳቻ ሰዓትና አሳቻ ስፍራ ሁሉ የለም። ስለዚህ አስጨናቂ ነው የዶናልድ ትራምፕ ይህ አይስ የተባለው ኃይል ሚኒያፖሊስ ውስጥ የፈጠረው ያለው ሁኔታ። ታዲያ ዓለም ይሄ አካሄድ የአንድ አምባገነን መንግስት አካሄድ አይደለም ወይ? ከአንድ አምባገነን መንግስት ምንድን ነው የሚለየው የዶናልድ ትራምፕ? ይሄ ተብሎ ያለቀ ነው። በወዳጆቻቸው ዘንድ ለአሜሪካ ግንባራቸውን ሰጥተው እየታገሉ መሆናቸውን ሚኒያፖሊስ ውስጥ በሺዎች በ10 ሺዎች የሚቆጠሩ ሶማሊያውያን ህገወጥ ስደተኞች በሀገሪቱ ውስጥ ከፍተኛ ፍሮድ፣ ከፍተኛ ማጭበርበር እየፈጸሙበት የሚገኝ እና ይሄንን ሁኔታ ፕሬዚደንቱ ቀንዱን ይዘው አሜሪካንን ለማዳን እያደረጉ ያሉት መስዋዕትነት ተደርጎ ነው የሚታየው። ደጋፊዎቻቸው በዚህ መልክ ነው የሚረዱት። ስለዚህ አሁን የአንዱን ወገን አመለካከት ይዘን ፕሬዚደንቱ ላይ አሁን አንተ ያልከውን መድገም አንችልም። ለእነዚህ ሰዎች ዶናልድ ትራምፕን ለመረጡና አሁንም ልክ ናቸው ብለው ለሚያምኑ ዶናልድ ትራምፕ አሜሪካንን የአሜሪካውያን ለማድረግ እየተዋደቁ የሚገኙ ታሪካዊ መሪ ናቸው። በግልባጩ ደግሞ ከጅምሩም የእሳቸው መመረጥ በማይፈልጉ ኃይሎች ደግሞ ቀደም ሲል ያልኩን ናቸው እና ዞሮ ዞሮ እውነታው እንግዲህ ዲሞክራሲ ሀገር ነች አሜሪካ። ይሄ ሊወሰድ የሚችለው በመጨረሻ የድምፅ መስጫ ሳጥን ውስጥ ነው። እንግዲህ ዓለም እጅግ በጣም የሚገርም ነው። በዚች አጭር ጊዜ ውስጥ የሁለት ሰው ህይወት አልፏል። ሁለቱም ሰዎች ደግሞ ሲያልፉ ጥቃት ለመፈጸም ሙከራ ሲያደርጉ የተገደሉ እንደሆኑ ነው የቀረበው ምክንያት። ዓለም ወደሚቀጥለው አጀንዳችን እንሂድ። ዓለም የዶናልድ ትራምፕ የታሪፍ ጉዳይ እጅግ በጣም አነጋጋሪ የሆነ ነው። ምክንያቱም ዶናልድ ትራምፕ ዛሬ የጣሉትን ታሪፍ በሚቀጥለው ቀን ያነሱታል። አሁን እንግዲህ ስዊዘርላንድ ላይ ያነሱትን ታሪፍ ከስዊዘርላንድ ስብሰባ በኋላ ማለት ነው። እንደገና ደግሞ ካናዳ ላይ ማስፈራራት መጀመራቸው እጅግ በጣም የሚገርም ነው። አንድ ሉዓላዊት ሀገር ከፈለገችው ሀገር ጋር የንግድ ስምምነት የማድረግ ሉዓላዊ መብቷ አይደለም ወይ? ዶናልድ ትራምፕ በዚህ መልኩ ካናዳን ከከሌ ጋር ከቻይና ጋር እንዲህ አይነት ስምምነት ማድረግ አትችም፣ ከከሌ ጋር እንዲህ አይነት ስምምነት ማድረግ ትችያለሽ የማለትስ መብት አላቸው ወይ? የሰሜን አሜሪካ አገራት የንግድ ስምምነት የሚባለው አሜሪካ፣ ሜክሲኮና ካናዳ ወይም አሜሪካ፣ ካናዳ፣ ሜክሲኮ በስምምነታቸው ውስጥ ኤክስፐርቶች እንደሚሉት አንዱ ከመካከል አንዱ ሀገር የገበያ ኢኮኖሚ ካልሆነ አገር ጋር ስምምነት ቢያደርግ ከዛ መውጣት እንደሚቻል ወይም ያንን ሀገር ማስወጣት እንደሚቻል ይጠቅሳል። አንዱ ነገር ማለት ነው። በዚህ መንገድ ፕሬዚደንቱ ሄደው ሊሆን ይችላል አሁን ካናዳ ላይ እስከ 100% መጣል የሚችሉበት ሁኔታ። ምክንያቱም ከቻይና ጋር አሁን አደረጉ የተባለው ማለት ነው። ይሁንና እንደሰማው የገንዘብ ሚኒስትሩ ከቻይና ጋር የተደረገ የንግድ ስምምነት የለም ነው ያሉት። ያደረግነው ነገር አንዳችን ወደ ሌላችን በምንልካቸው ሸቀጦች ላይ በየወገናችን በየፊናችን ጭነን የነበረውን ታሪፍ ነው የቀነስ ነው ወይም ያስተካከል ነው ያሉት። ቅድም እንደሰማኸው ካኖላ፣ ሎብስተር የመሳሰሉ የካናዳን ኤክስፖርት ሸቀጦች ወደ ቻይና ሲገቡ የነበረውን ታሪፍ
የመቀነስ ወይም ቻይና በብዛት እንድትገዛ ማለት ነው። ታሪፉ ሲቀንስ ወደ ቻይና የምትልከው በጣም ይበዛል ማለት ነው። ልክ ቻይኖቹም ያ ስለቀነሰላቸው እንደዚሁ። በዚህ እይታ ደግሞ ከሄዱ ፕሬዚደንት ዶናልድ ትራምፕ ራሳቸው ባለፈው ከቻይናው ፕሬዚደንት ጋር ደቡብ ኮሪያ ውስጥ በተገናኙበት ጊዜ የአኩሪ አተር የአሜሪካንን አኩሪ አተር ቻይና በገፍ እንድታስገባ ስምምነት አድርገዋል። ስለዚህ እሳቸው ራሳቸውም በዚህ መንገድ ከሄዱ የካናዳ ካኖላ ለዘይት የሚውል እንደ ኑግ ጉሎ እንደምንለው አይነት ቅባት ልትለው ትችላለህ ነው። ሎበስተር ደግሞ ያው የባህር ውስጥ የሚገኝ የባህር እንስሳ ነው። ስለዚህ በዛ በኩል እሳቸውም የአሜሪካ ገበሬዎች አኩሪ አተር ምርት ወደ ቻይና በገፍ እንዲገባ የተስማሙትም በዚህ አይን ሊታይ የሚችል ነው። ስለዚህ በስምምነት ውስጥ የካናዳን ያህል ጥፋተኛ ሆነው ነው የሚገኙት። ምክንያቱም ካናዳ የሚያደረገችው ካኖላና ሎብስተሩን በስፋት ቻይና እንድትገዛ የማድረግ ሁኔታ የፈጸመችው የሚሉ አሉ። ይሁንና ፕሬዚደንቱ ይሄንን 100% ታሪፍ ካናዳ ላይ የምር አድርገው የሚጭኑ ከሆነ ጎረቤት ካናዳ የሰሜን አሜሪካ የንግድ ማህበር አባል የሆነችው ካናዳ ከስትራቴጂክ ተገዳዳሪ ከሚሏት ቻይና በላይ የሰፋ ታሪፍ የወደቀባት ሀገር ትሆናለች ማለት ነው። ከቻይና በላይ ፕሬዚደንቱ ያሉትን በተግባር አውለዋለሁ ቢሉ ማለት ነው 100% ታሪፍ። ነገር ግን ቅድም እንዳልኩ ታዛቢዎች ከዳራውን መስጠት የጀመሩት ይሄም ሌላ ታኮ ነው የሚሆነው። ምክንያቱም በተመሳሳይ ሁኔታ ምንም እንኳ በዛ በኩል ካናዳን ሊጎዳት እንደሚችል ቢታመንም ሁለተኛ ተናጋጇ ናት ካናዳ ለአሜሪካ። ስለዚህ ካናዳም አሜሪካ ላይ የአሜሪካ ሸቀጦች ላይ ይሄንኑ ሙሉ በሙሉ 100% ልጥል ስለምትችል ጉዳት አለው ማለት ነው። እና ይሄ ደግሞ የበለጠ ካናዳን ከአሜሪካ የሚያርቃትና አሁን በተለይ ካናዳውያን ለካናዳውያን በሚል የካናዳ የተመረቱ ምርቶችን ብቻ የመጠቀም አሜሪካንን በፊት ለአሜሪካ የነበራቸውን አመለካከት በመቀየር ካናዳ በካናዳነቷ እንጂ ዶናልድ ትራምፕ እንደሚሉት ካናዳ ያለችው በአሜሪካ ጫንቃ ላይ ነው የሚሉትን ነገር ውድቅ ለማድረግ እንዳልኩ ዋናው በሁለቱ ሀገሮች መካከል ካናዳውያን ከፍተኛ መጠን ያለው ገንዘብ አሜሪካ ውስጥ በቱሪዝም መልክ ይረጫሉ። በመኪና ነው በሁለቱ ሀገሮች መካከል ከፍተኛ የህዝብ ለህዝብ ግንኙነት ነበር፣ በአየር በመኪና በተገኘው። አሁን ግን ወደ ካናዳ የሚገባው ቁጥር 31% ቀንሷል። የሚገርም ነው። ስለዚህ ሁለቱ ሀገሮች መልክዓ ምድር ያዋሰናቸው፣ ነገር ግን በልቦና በሐሳብ በመንፈስ በመካከላቸው የውቅያኖስ ሽብልቅ የገባ ያክል እጅግ እየተራራቁና ከወዳጅነት መንፈስ እየወጡ የሚሄዱ የሚያደርግ ነው። ስለዚህ ትልቁ ጥያቄ ዶናልድ ትራምፕ እንደ ይህንን የዛቱትን ታሪፍ ይጭናሉ ወይስ እንደተለመደው አጎንብሰው እጅ ሰጥተው ወይም ደግሞ እንደተለመደው ይታጠፋሉ የሚለው ጥያቄ ነው። ዓለም እንግዲህ ካናዳ ላይ ከአሁን በፊት 30% ታሪፍ ነበር ለመጣል የተዘጋጁትና ካናዳም የተወቀሰችበትን በድንበሯ እያለፈ የሚገባውን አደንዛዥ እጽን ለመከላከል ከአሜሪካ ጋር በህብረት ለመስራት ዝግጁ በመሆኗ ምክንያት ያ ታሪፍ ሳይወድቅባት ቀርቷል። ያ ታሪፍ ሊወድቅባት በነበረ ጊዜ ግን
ካናዳውያን በጣም በከፍተኛ ሁኔታ ድንጋጤ ውስጥ ገብተው ነበረ። ያሁኑስ 100% ታሪፍ እጥላለሁ የሚለው ማስፈራሪያ ካናዳውያንን በዛ መጠን አስበርግጓል ወይ? ያ በደንብ አድርጎ ነው የሚያስበረግገው። ኦልሬዲ ባለው ተደራድረው ለስምምነት የደረሱበት አንደኛ በዚህ በሰሜን አሜሪካ ስምምነታቸው ውስጥ የሚካተቱ ሸቀጦች በስምምነት ውስጥ የተዘረዘሩና የሚታወቁ ሸቀጦች ላይ ምንድነው ታሪፍ አልተጣለም። ቅድም በጠቀስኩል እንደ አሉሚኒየም፣ እንደ መኪና፣ እንደ መለዋወጫዎች የመሳሰሉ የካናዳ አቅርቦቶች ላይ ነው ማዕቀቡ ከፍተኛ መጠን ታሪፉ ያረፈው። ይሄም ሆኖ በ9 ዓመት ውስጥ የካናዳ ባለፈው ጥቅምት ወር እንግዲህ በየጊዜው በየወሩ ሲያስገነዝብ ነው ሁኔታው በዚህ ቀጥሎ የሚገኘው ከፍተኛ የሆነ የሥራ አጥ ቁጥር ተመዝግቦባታል ማለት ነው። ወይም የካናዳውያን የሥራ ዕድል ጠቧል ማለት ነው። ምክንያቱም ይሄ ታሪፍ ያረፈባቸው ተቋማት ሽያጫቸው ይወርዳል ወይ ይዘጋሉ ብዙዎቹ። እና አሁን 100% ማለት ግን ኢንታየርሊ በሁለቱ ሀገሮች መካከል ግንኙነት የለም ማለት ነው። ስለዚህ ፕሮባብሊ ይሄንን እንግዲህ ነገርኩ፣ ካናዳ የአሜሪካ ሁለተኛዋ ትልቋ ተናጋጅ ናት። ይሄ ካናዳውያን ላይ ምንም ጥርጥር የሌለው ትልቅ የኢኮኖሚ ጦርነት እንደተከፈተባቸው ሊያስቆጥር የሚችል ነው። ስለዚህ አሁን ጥያቄው ያለው ፕሬዚደንቱ በዚህ በቃላቸው ይጸናሉ ወይስ እንደተለመደው አፋፍ ሲደርሱ ይታጠፋሉ የሚለው ጉዳይ ነው እንጂ ተግባራዊ ካደረጉት ዶናልድ ትራምፕ ስትራቴጂክ ጠላቴ የሚሏት ቻይናን ላይ እንኳ ያላደረጉትን 100% በመጣል በሁለቱ ጎረቤታማ አገሮች መካከል ታሪክ ይቅር የማይለው የንግድ ጦርነት ከፈቱ ማለት ነው። ዓለም መቼስ የዶናልድ ትራምፕ የታሪፍ በትር መጀመሪያ የነበረው አቅም እንደ ዜና ሲቀርብ እንኳን እጅግ በጣም አስደንጋጭ ታሪፍ የተጣለባቸው ሀገራቶችም አውሮፓ እና ሌላ ሀገራቶች ቻይናን ጨምሮ እጅግ በጣም ያስበረገገ ትልቅ ዜና ነበር። አሁን ግን የዶናልድ ትራምፕ የታሪፍ በትር አሁን በቅርቡ በአውሮፓ የአጸፋዊ መልስ ሲመለስላቸው መልሰው በማፈግፈጋቸው የበፊቱን ያክል ተደማጭነት ይኖረዋል ብለን እንውሰድ? ዓለም ነገርኩ 100% ታሪፉን ተግባራዊ ካደረጉት የሚገርም ነው። በጣም እጅግ በጣም ከባድ እርምጃ ነው የሚሆነው። ነገር ግን አሁንም ጥያቄው ደግሜ አውሮፓያኖች ላይ 10% ከፊታችን ጥር 24 ጀምሮ ብለው ነበረ። ማለት ዴንማርክን አሳምናችሁ ደሴቱን እንድትሸጥልኝ እንድታደርጉ ነው። ይህን እስክታደርጉ 10% ከጥር 24 ጀምሮ ከዛ ደግሞ ግንቦት 24 ላይ በኋላ ደግሞ እስከዛ አሁንም የሁኔታ ተለውጡ እንደምፈልገው ካልሆነ ወደ 25% አሳድገዋለሁ ብለው በአሜሪካና በአውሮፓ መካከል ያለውን ግንኙነት አንቀጥቅጠውት አነቃንቀውት ነበረ። የኔቶ ህልውና እሳት ላይ ነበር የተቀመጠው። ያንን ዳቮስ ውስጥ ከኔቶ ዋና ጸሐፊ ማርክ ሩት ጋር ከተነጋገሩ በኋላ ደርሰናል ባሉት መዋቅር ምክንያት መሰረዛቸው ይታወቃል። ለካናዳስ ከዚህ የተለየ ሁኔታ ውስጥ የተለየ ሁኔታ ይፈጠራል ወይ? የሆነ አንድ ሰበብ ፈጥረው እንደሚያልፏትና ቅድም ያልኩ ታኮ ያልኩ ነገር እንደሚደገም ነው ብዙዎች ያመኑት እንጂ ዶናልድ ትራምፕ ይህንን ነገር ጸንተው ተግባራዊ የሚያደርጉት ከሆነ ግን በጣም ካናዳንም እጅግ በጣም ሊጎዳ የሚችል ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆነልህ። መልካም አዳር።
ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ።